አሬይ ከዚህ በፊት በነበሩት የቪዲዮ ቲቶሪያሎች ስለ ተለዋዋጮች ወይንም ቫሪያብልስ በዝርዝር አይተናል። አንድን ተለዋዋጭ ፕሮግራማችን ላይ ስናስተዋውቅ ተለዋዋጩ የተዋወቀበትን የዳታ አይነት ወይንም ዳታ ታይፕ መሰረት አድርጎ ሚሞሪ ላይ ቦታ ይይዛል። ምሳሌ car x = 3 የሚለውን ዲክላሬሽን ብንወስድ car የዳታ አይነት ሚሞሪ ላይ የሚይዘው ቦታ 1 ባይት ስለሆነ በዚህ መልኩ x የተሰኘው ተለዋዋጭ ሚሞሪ ላይ 1 ባይት ቦታ ይይዛል። short x = 3 የሚለውን ዲክላሬሽን ብንወስድ short የዳታ አይነት ሚሞሪ ላይ የሚይዘው ቦታ 2 ባይት ስለሆነ በዚህ መልኩ x የተሰኘው ተለዋዋጭ ሚሞሪ ላይ 2 ባይት ቦታ ይይዛል። int x = 3 የሚለውን ዲክላሬሽን ብንወስድ int የዳታ አይነት ሚሞሪ ላይ የሚይዘው ቦታ 4 ባይት ስለሆነ በዚህ መልኩ x የተሰኘው ተለዋዋጭ ሚሞሪ ላይ 4 ባይት ቦታ ይይዛል። float x = 3 የሚለውን ዲክላሬሽን ብንወስድ float የዳታ አይነት ሚሞሪ ላይ የሚይዘው ቦታ 4 ባይት ስለሆነ በዚህ መልኩ x የተሰኘው ተለዋዋጭ ሚሞሪ ላይ 4 ባይት ቦታ ይይዛል። double x = 3 የሚለውን ዲክላሬሽን ብንወስድ double የዳታ አይነት ሚሞሪ ላይ የሚይዘው ቦታ 8 ባይት ስለሆነ በዚህ መልኩ x የተሰኘው ተለዋዋጭ ሚሞሪ ላይ 8 ባይት ቦታ ይይዛል። አሬይ ከተለዋዋጭ የሚለይበት ዋነኛው ምክንያት ተለዋዋጮች በውስጣቸው አንድ ዳታ ኤሌመንት ብቻ መያዝ ሲችሉ አሬዎች ግን በአንድ አሬይ ስም ከአንድ በላይ ዳታ ኤሌመንትስ መያዝ በመቻላቸው ነው። የአሬይ መገለጫ ባህሪያት አንደኛ አሬዎች በአንድ ስም ከአንድ በላይ ዳታ ኤሌመንትስ መያዝ ይችላሉ። ሁለተኛ በአንድ አሬ ውስጥ የሚገኙ ሁሉም ዳታ ኤሌመንትስ ተመሳሳይ የሆነ የዳታ አይነት ወይንም ሴም ዳታ ታይፕ አላቸው። ሶስተኛ አሬዎች ሚሞሪ ላይ ሁሉንም ዳታ ኤሌመንትስ የሚያስቀምጡት በተከታታይ የሚሞሪ አድራሻዎች ወይንም ኮንሲኪዩቲቭ ሚሞሪ ሎኬሽንስ ላይ ነው። አራተኛ እያንዳንዱን የአሬይ ዳታ ኤሌመንትስ በተናጠል ለመጠቀም ወይንም አክሰስ ለማድረግ አሬይ ኢንዴክስ እንጠቀማለን። አሬዎችን ማስተዋወቅ ወይንም አሬይ ዲክላሬሽን ለተለዋዋጮች እንዳደረግነው ሁሉ አሬዎችን ፕሮግራማችን ላይ ከመጠቀማችን በፊት በቅድሚያ ማስተዋወቅ ይኖርብናል። አሬዎችን በሚከተለው መልኩ ማስተዋወቅ እንችላለን። የዳታ አይነት፣ የአሬይ ስም፣ ስፋት፣ ዳታ ታይፕ፣ አሬይ ኔም _ ሳይዝ። የአሬይ ስሞችን በምንሰጥበት ጊዜ አግባብነት ያለው የመለያ ስም ህጎችን ወይንም ቫሊድ አይዴንቲፋየር ኔሚንግ ሩልስ መከተል ይኖርባቸዋል። ስለ ቫሊድ አይዴንቲፋየር ኔሚንግ ሩልስ ማወቅ ከፈለጋችሁ ክፍል 8 የቪዲዮ ቲቶሪያልን መከታተል ትችላላችሁ። ከአሬይ ስም በመቀጠል ስኩዌር ብራኬት መጠቀም ይኖርብናል። የሲ++ ኮምፓይለር ፕሮግራማችን ላይ የአሬይ ስሞችን ከሌሎች ስሞች የሚለየው በስኩዌር ብራኬት ነው። ስኩዌር ብራኬት ውስጥ የአሬውን ስፋት ወይንም ሳይዝ እንጽፋለን። የአሬው ስፋት ወይንም ሳይዝ አሬዩ ምን ያክል ዳታ ኤሌመንትስ እንደሚይዝ ይነግረናል። እነዚህን ምሳሌዎች እንመልከት። car AR3 ይህ የአሬይ ትውውቅ ወይንም አሬይ ዲክላሬሽን የተጠቀመው የዳታ አይነት ካር ስለሆነ ሁሉም አሬይ ውስጥ የሚገኙ ዳታ ኤሌመንትስ ሚሞሪ ላይ አንድ ባይት ቦታ ይይዛሉ። በተጨማሪም በትውውቁ ወይንም ዲክላሬሽኑ መሰረት AR የተሰኘው አሬይ 3 ዳታ ኤሌመንትስ ስላሉት በአጠቃላይ AR የተሰኘው አሬይ 1 ባይት ሲባዛ በ3 እኩል ይሆናል 3 ባይት ቦታ ሚሞሪ ላይ ይይዛል። short name 3 ይህ የአሬይ ትውውቅ ወይንም አሬይ ዲክላሬሽን የተጠቀመው የዳታ አይነት ሾርት ኢንት ስለሆነ ሁሉም አሬይ ውስጥ የሚገኙ ዳታ ኤሌመንትስ ሚሞሪ ላይ 2 ባይት ቦታ ይይዛሉ። በተጨማሪም በትውውቁ ወይንም ዲክላሬሽኑ መሰረት ነም የተሰኘው አሬይ 3 ዳታ ኤሌመንትስ ስላሉት በአጠቃላይ ነም የተሰኘው አሬይ 2 ባይት ሲባዛ በ3 እኩል ይሆናል 6 ባይት ቦታ ሚሞሪ ላይ ይይዛል። int age _ 3 ይህ የአሬይ ትውውቅ ወይንም አሬይ ዲክላሬሽን የተጠቀመው የዳታ አይነት ኢንት ስለሆነ ሁሉም አሬይ ውስጥ የሚገኙ ዳታ ኤሌመንትስ ሚሞሪ ላይ 4 ባይት ቦታ ይይዛሉ።
በተጨማሪም በትውውቁ ወይንም በዲክላሬሽኑ መሰረት ኤጅ የተሰኘው አሬይ 3 ዳታ ኤሌመንትስ ስላሉት በአጠቃላይ ኤጅ የተሰኘው አሬይ 4 ባይት ሲባዛ በ3 እኩል ይሆናል 12 ባይት ቦታ ሚሞሪ ላይ ይይዛል። እስካሁን በነበረን ቆይታ ስለ አሬዎች ምንነትና አሬዎችን ፕሮግራማችን ላይ በምን አይነት መንገድ እንደምናስተዋውቅ አይተናል። ቀጣዩና ወሳኙ ጥያቄ የሚሆነው እያንዳንዱን የአሬይ ዳታ ኤሌመንትስ ወይንም እያንዳንዱን የአሬይ የሚሞሪ አድራሻዎች በተናጠል ፕሮግራማችን ላይ በምን አይነት መንገድ መጠቀም ወይንም አክሰስ ማድረግ እንችላለን የሚለው ይሆናል። በተናጠል እያንዳንዱን የአሬይ ዳታ ኤሌመንትስ ወይንም እያንዳንዱን የአሬይ የሚሞሪ አድራሻዎች ማግኘት ከፈለግን የአሬይ ጠቋሚዎችን ወይንም አሬይ ኢንዴክስ እንጠቀማለን። ምንጊዜም የአሬይ ጠቋሚዎች ወይንም አሬይ ኢንዴክስስ የሚነሱት ከዜሮ ነው። ይህም ማለት የመጀመሪያው የአሬይ ኤሌመንት የሚቀመጠው ኢንዴክስ 0 ላይ ይሆናል ማለት ነው። የመጨረሻው አሬይ ኤሌመንት ደግሞ የአሬዩ ስፋት ሲቀነስ 1 ወይንም ሳይዝ -1 ኢንዴክስ ላይ ይቀመጣል። ይህም የሆነበት ምክንያት የመጀመሪያው ኢንዴክስ ከዜሮ ስለሚጀምር ነው። የአሬይን ኢንዴክስ ተጠቅመን እያንዳንዱን የአሬይ ኤሌመንት ለማግኘት እንደሚከተለው መጻፍ ይኖርብናል። የአሬይ ስም አንደርስኩዌር ብራኬት ኢንዴክስ። ይህን የሲ++ ፕሮግራም እንመልከት። መስመር ቁጥር 1 ኢንት የዳታ አይነት ያለውና ስፋቱ ወይንም ሳይዙ 4 የሆነ ARR የተሰኘ አሬይ አስተዋወቀ። መስመር ቁጥር 2 ኢንዴክስ 0 ላይ በሚገኘው ቦታ 4 ዋጋን አስቀመጠ። መስመር ቁጥር 3 ኢንዴክስ 1 ላይ በሚገኘው ቦታ 2 ዋጋን አስቀመጠ። መስመር ቁጥር 4 ኢንዴክስ 2 ላይ በሚገኘው ቦታ ኢንዴክስ 0 እና ኢንዴክስ 1 ላይ የሚገኙ ዋጋዎችን ደምሮ አስቀመጠ። መስመር ቁጥር 5 ኢንዴክስ 3 ላይ በሚገኘው ቦታ ኢንዴክስ 2 ላይ የሚገኘውን ዋጋ በ3 አባዝቶ አስቀመጠ። አሬዎችን በምንጠቀምበት ወቅት የአሬውን ስፋት ወይንም ሳይዝ እንደ አሬዩ የመጨረሻ ኢንዴክስ እንዳንጠቀም ፕሮግራማችን ላይ ስንጽፍ ማስተዋል ይኖርብናል። ለምሳሌ ከላይ ባየነው ፕሮግራም የአሬዩ ስፋት 4 ስለሆነ አሬይ አንደርስኩዌር ብራኬት 4 = 5 የሚል አረፍተ ነገር ብንጽፍ ፕሮግራማችን ስህተት ይሆናል። ምክንያቱም ለዚህ አሬይ ኢንዴክስ የሚሆኑት ከ0 እስከ 3 ያሉ ቁጥሮች ብቻ ናቸው። አሬይ ኢኒሻላይዜሽን አሬዎችን በምናስተዋውቅበት አረፍተ ነገር ላይ በተመሳሳይ ጊዜ የአሬይ ኤሌመንትስ ዋጋ የምንሰጥ ከሆነ ይህን አይነት አካሄድ አሬይ ኢኒሻላይዜሽን እንለዋለን። አንድን አሬይ ኢኒሻላይዝ በምናደርግበት ጊዜ የአሬውን ስፋት መጻፍም አለመጻፍም እንችላለን። ምሳሌ int num underscore bracket 5 = 4 13 65 76 24 ወይንም በዚህ መልኩ መጻፍ እንችላለን int num 4 13 65 76 24 የአንድን አሬይ ስፋት ወይንም የአንድን አሬይ ኤሌመንትስ ብዛት ሳይዝ ኦፍ ኦፕሬተር ተጠቅመን በሚከተለው መልኩ ማግኘት እንችላለን። አጠቃላይ አሬዩ ሚሞሪ ላይ የሚይዘው ቦታ መጠን ለአንዱ የአሬይ ኤሌመንት ሚሞሪ ላይ ለሚይዘው ቦታ መጠን ማካፈል ወይንም ሳይዝ ኦፍ አሬይ ዲቫይድድ ባይ ሳይዝ ኦፍ ሲንግል ኤሌመንት ኦፍ ዘ አሬይ። ምሳሌ ሾርት ኢንት ሪዛልት = 234 12 76 78 102 44 የሚለውን አረፍተ ነገር ብንወስድ ስፋቱን ለማግኘት እንደሚከተለው መጻፍ እንችላለን። int size = size of result divided by size of result at index 0። ይህ አረፍተ ነገር ተሰርቶ ካለቀ በኋላ si የተሰኘው ተለዋዋጭ ዋጋ 6 ይሆናል። እንዴት እንደሚሰራ በዝርዝር እንይ። በቅድሚያ ሳይዝ ኦፍ ሪዛልት ሲሰራ ሪዛልት የዳታ አይነቱ ሾርት ኢንት ስለሆነና 2 ባይት ቦታ ሚሞሪ ላይ ስለሚይዝ ውጤቱ 2 ሲባዛ በ6 እኩል ይሆናል 12 ይሆናል። እንዲሁም ሳይዝ ኦፍ ሪዛልት 0 ሲሰራ አንዱ የሪዛልት አሬይ ዳታ ኤሌመንት የሚይዘው ቦታ 2 ባይት ስለሆነ የዚህ አይነት የመጨረሻ ውጤት ይሰጠናል። ሳይዝ = 12 divided by 2 እኩል ይሆናል 6 ይሆናል ማለት ነው።
በቀጣይ የቪዲዮ ቲቶሪያሎች ስለ አሬዎች በይበልጥ እንድንረዳ የሚረዱ የተለያዩ የፕሮግራም ምሳሌዎችን እየጻፍን እናያለን።